ሰላም ጤና ይስጥልን እንደምን ቆያችሁ እንኳን ወደዚህ ቻናል በሰላም መጣችሁ። ይሄ ቻናል የተለያዩ የህግ ጉዳዮችን የምናወራበት ቻናል ነው። ለዛሬ የምናወራበት ርዕስ የይርጋ ህግ በኢትዮጵያ ነው። ክስ መመስረት ፈልገው ጊዜው አልፎብሃል ተብለው ያውቃሉ ወይስ የ10 አመት እዳ አሁን እንዲጠይቁ መተው ግራ ገብቶታል? ዛሬ በፍትሐብሔር ህግ እጅግ ወሳኝ ስለሆነው ይርጋ ወይም የጊዜ ገደብ እናወራለን። እስከ መጨረሻው አብራችሁ ቆዩ። በመጀመሪያ ይርጋ ምንድነው? በህግ ቋንቋ ይርጋ ማለት አንድ ሰው ያለው መብት በህግ በተቀመጠው የጊዜ ገደብ ውስጥ ካልተጠቀመበት መብቱ በፍርድ ቤት መጠየቅ የማይችልበት ስርዓት ነው። ለመሆኑ የትኛው ክስ ስንት ጊዜ አለው የሚለውን ደግሞ ከዚህ በታች እናያለን። ለውል ጉዳዮች አብዛኛው ጊዜ የይርጋ ገደብ 10 አመት ነው። የውል ጉዳዮች የሚዳሰሱት በፍትሐብሔር ህጋችን ቁጥር 1845 መሰረት ሲሆን ውል እንዲፈጸም የሚጠይቀው ወይም ውል ካለመፈጸሙ የተነሳ የደረሰበትን ጉዳት የሚጠይቀው ግለሰብ መብቱን በህግ ለመጠየቅ የሚችለው በ10 አመት ጊዜ ውስጥ ነው። ይህ ማለት ከ10 አመት በኋላ ውልን የተመለከቱ ጉዳዮችን ቢጠይቅ ፍርድ ቤት ሄዶ ተቀባይነት ላያገኝ ይችላል። ሌላው የንብረት ህግ ነው። እዚሁ በፍትሐብሔር ህግ ላይ የሚገኘው የንብረት ህግ ንብረት ህግን በተመለከተ የሚዳስሰው ክፍል አንድ ሰው ይዞታው የተወሰደበት ወይም በይዞታው ላይ ሁከት የተፈጠረበት ሰው ንብረቱ ይመለስልኝ ወይም ሁከት ይወገድልኝ ብሎ የሚያቀርበው ክስ ወይም አቤቱታ በ2 አመት ይርጋ ጊዜ የተገደበ መሆኑን በፍትሐብሔር ህጋችን 1149 ንዑስ ቁጥር 2 ተገልጿል። ሌላው ከውል ውጪ የሚመነጭ ኃላፊነትን በተመለከተ ይህም በፍትሐብሔር ህጋችን ቁጥር 2143 መሰረት ከውል ውጪ ባለ ኃላፊነት ላይ ተመስርቶ የሚቀርብ ክስ በ2 አመት ይርጋ የሚታገድ ቢሆንም ጉዳዩ በወንጀል የሚያስቀጣ ሆኖ የወንጀል ይርጋ ዘመኑ ርዝመት ከ2 አመት የበለጠ ከሆነ የካሳ ማቅረቢያው ጊዜ ወንጀሉ ይርጋ ጊዜ የሚተካ ይሆናል። ሌላው የፍትሐብሔር ስነ ስርዓት ህግ ነው። በፍትሐብሔር ስነ ስርዓት ህግ ውስጥ መብት ሊያሳጡ የሚችሉ የይርጋ ደንቦች ተካተዋል። በፍትሐብሔር ጉዳይ ፍርድ ወይም ውሳኔ ከተሰጠ በኋላ የሚቀርብ ይግባኝ በ60 ቀናት ውስጥ መቅረብ እንዳለበት የፍትሐብሔር ስነ ስርዓት ህግ ቁጥር 323 ንዑስ ቁጥር 2 ይገልጻል። ይሄ አጠቃላይ የፍትሐብሔር ህጎችን በተመለከተ ያለው የይርጋ ጊዜ ነው። 60 ቀን ወይም 2 ወር ማለት ነው። ሌላው በስራ ክርክር ውሳኔ ላይ ፍርድ ወይም ውሳኔ ከተሰጠ በኋላ የሚቀርብ ይግባኝ ግን በ30 ቀናት ውስጥ መቅረብ ይኖርበታል ማለት ነው። በተጨማሪም በይግባኝ ላይ ውሳኔ ከተሰጠ በኋላ የሚቀርብ የሰበር ማመልከቻ በ90 ቀናት ውስጥ መቅረብ ይኖርበታል። ስለዚህ እዚህ ጋር ማየት ያለብን አጠቃላይ የፍትሐብሔር ህጉን ሲሆን 60 ቀናት ነው ከተወሰነ የተለያዩ ማለት ለምሳሌ የወርስ ህግ ሊሆን ይችላል፣ የወርስ ጉዳይ ሊሆን ይችላል፣ የሌሎች ጉዳዮች ሲሆኑ 60 ቀን ነው። የስራ ክርክር ግን ሲሆን ወይም አሰሪና ሰራተኛን በተመለከተ ግን ሲሆን በ60 ቀናት ውስጥ ነው ይግባኝ ማለት የምንችለው ወይም በ2 ወር ውስጥ ማለት ነው። ሌላው ክስ ዘግይቶ ከቀረበ ምን ይከሰታል የሚለውን ደግሞ እናያለን። ክስ ዘግይቶ ከቀረበ ክሳችንን ዘግይተን ካቀረብን ምን መቃወሚያ ይቀርብብናል? ተከሳሹ ይርጋ ብሎ መቃወሚያ ያቀርብብናል ማለት ነው። ተከሳሹ ይርጋ ብሎ መቃወሚያ ያቀረበ ደግሞ ማለት ፍርድ ቤቱ የጊዜ ገደቡ ማለፉን ካረጋገጠ አልፏል ብሎም ካመነ ጉዳዩን ሳይሰማ ውድቅ ያደርገዋል ማለት ነው። ሶስተኛ የነበረበት መብት በህግ ፊት የሞተ ይሆናል ማለት ነው፣ ውድቅ ይሆንቦታል ማለት ነው። ስለዚህ ወዳጆቼ ማንኛውም የህግ ጥያቄ ሲኖራችሁ ቀናችሁን መቁጠር አትርሱ። ነገ ከሳለው እያሉ ጊዜውን አይፍጁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ ቸር ይቆዩ።